ተመልካቾቻችን ስዊዘርላንድ ዙሪክ ውስጥ የሚገኛለን የማራኪ ዲያስፖራ ፕሮግራማችን እንደቀጠለ ነው። ራሄል እባላለሁ። አስመራ ነው የተወለድኩት። አባቴ በመሃል ለውትድርና ሲወስዱት እናቴ ነው ያሳደገችኝ። ሃይ ስኩል እየተማርኩ በሚሳካልኝ ቀን ወጣለሁ የሚል ሀሳብ ነበረኝ። 13 ሰዓት ተኩል በእግራችን ለማቋረጥ ተጓዘን። እንዲያውም እኔ ለአባቴ ሳልነግረው ነው ሱዳን የገባሁት። አባቴ ሞተ። ያው ሬስቶራንት እየሰራው ነው። ዳላክ ሬስቶራንት ካርቱም ልንሄድ ደግሞ ተይዘን ታስረናል። አንዳንዱ ሰው የገደሉ ምናምን ናቸው። አማርኛሽ በጣም ቆንጆ ነው። ኢትዮጵያ ሄደሽ ጎብኝተሽ ታውቂያለሽ? ቋንቋውን እንዴት ለመድሽ? አንዲት ጎበዝ ድንቅ ሴት እናስተዋውቃችሁ ነው። ያ እንዳልከው በዙሪያ መጥፎ ነገር ስታልፍ ደግሞ እግዚአብሔር ጥሩ ሰዎች ያዘጋጅልሃል። ተመልካቾቻችን በማራኪው የማራኪ ዲያስፖራ ፕሮግራማችን እንደቀጠለ ነው። ስዊዘርላንድ ዙሪክ ውስጥ እንገኛለን። ዛሬ ደግሞ እጅግ ለየት ያለ ታሪክ ያላት አንዲት ጎበዝ ድንቅ ሴት እናስተዋውቃችሁ ነው። እዚህ አካባቢ ነው። እኛ እዚህ በሎኬሽን ነው የምንቀሳቀሰው፣ ግን በቃ ያው ብዙ ትንሽ ሳለፋ ሳልንገላታ ያስ እንኳን በሰላም መጣ። እንኳን ደህና ቆየሽ። ደስ ብሎኛል በመምጣት። በጣም ደስ ብሎኛል። ደህና ነሽ? እግዚአብሔር ይመስገን። እንዴት አገኘው ሀገራችን? it's amazing። በስማ በጣም ነው ወደድኳት። አዎ በጣም ቆንጆ። ካያቸው የዩሮፕ ከተሞች ዙሪክን ወደጃታለሁ። ግልጽ ለመናገር ማለት ነው። አሁን ይወርዳል ትንሽ ቅዝቃዜ አለ፣ ግን ናይስ በጣም ነው ደስ የሚለው። ማን ብለን እናስተዋውቃቸው አንቺ? ራሄል እባላለሁ። ትውልዴ ኤርትራ ነው። ኧረ እባክሽ። እሺ አስመራ ነው የተወለድኩት። እዚህ ሀገር ከመጣሁ ያው አሁን 14 ዓመቴ ነው። የሁለት ልጆች እናት ነኝ። አሁን ደግሞ በሬስቶራንት ስራ እገኛለሁ ማለት ነው። በጣም አሪፍ። ራሄል ስለ ውልደት ስለ ቤተሰብ ትንሽ ባክግራውንድ ነገር ትንሽ ነገር እንደሚስኩት። የመጀመሪያ ልጅ ነኝ እኔ ለፋሚሊ። ለእናቴና ለአባቴ አንድ ሴት ነኝ። ወንዶች 5 ወንዶች ወንድሞች አሉ። አባቴ በመሃል ለውትድርና ሲወስዱት እናቴ ነው ያሳደገችኝ። በጣም ጠንካራና ጎበዝ እናት ናት። ጥንካሬ ከሷ ነው የተማርኩት እኔ። አመሰግናታለሁ ሁሌ ማለት ትንሽ በትልቅ ነገር አለመሸነፍ ያስተማረችኝ እሷ ናት። ከዛ በኋላ ወደ ስደት ወጣ ማለት ነው። ያው በልጅነት ነው የወጣው። በልጅነት ነው ወደ ስደት የወጣው። ትምህርት ምናምን ስራ እዛ ተምሬያለሁ። ባይዘው የተማርኩ ይሰራ ነበር። እየሰራው እያለ በመሃል ነው ወደ ስደት የወጣሁት ከጓደኛዬ ጋር። ከዛ እንዴት ወዴት ለመሄድ ምን ለማድረግ ምን ኖርማሊ መውጣቴ ፕላን ወደ አባቴ ለመሄድ ነበር። የት ነበር? አሜሪካ ነበር። ከውትድርና በኋላ ወደዛ ነው ሄደው? ከውትድርና በኋላ እሱም በህገወጥ ወደ አሜሪካ ስደት ሙባረከ ኢትዮጵያ ነበር። ከዛ ወደ አሜሪካ ሄደ ማለት ነው። ከዛ በመሃል እኔ ልክ 1 አመት ሲሆነኝ ሱዳን ፕሮሰስ እየጠበቅኩኝ እሱ በድንገት ሞተ ማለት ነው። ከዛ እሱ ሲሞት ያው ፕሮሰሱ ትንሽ ውዝግብ ፈጠረና እኔ ከዛ በኋላ 2 አመት ቆይቼ ነው የወጣሁት። የአባትሽን መሞት የሰማሽው ስደት ላይ ሆነሽ ነው? ሱዳን ሆነን እንግዲህ ለመተዋወቅ ያክል ነው። አየሩም ደስ ይላል፣ ሰፈሩም ደስ ይላል። ትንሽ ቅዝቃዜ ቢኖርም ለመተዋወቅ ያክል ነው እና አካባቢያችሁንም ማየት ስለፈለኩ ነው። ግን በደንብ ብዙዎች የሚማሩበትን ታሪክ፣ የመጣሽበትን መንገድ፣ ስለ ሬስቶራንትሽም ስላሉ ሰርቪሶች ምን ስራዎች ትሰራላችሁ፣ እነማን ናቸው ከስተመሮቻችሁ የሚለውን በደንብ ቁጭ ብለን በዙሪክ የሚገኘውን ሬስቶራንት ስሙ ምንድነው? ሬስቶራንቱ ዳላክ ነው የሚባለው። ዳላክን አብረን ያለን ጎበኛለን፣ ምግባቸውን እንቀምሳለን። በስዊዘርላንድ ዙሪክ ነው ያለነው። ማራኪ ወግ ነው። አብራችሁን ቆዩ። ሩቅ ነው እንዴ በእግራችን አሁን ካለንበት? አይ ሩቅ አይደለም። ሩቅ አይደለም። በጣም አሪፍ። ዳላክ ሬስቶራንት ልገምት እንደሚል ኤርትርስቼ und አቶፒስቼ ስፔሻሊስቲን ምንድነው ታውቂያለሽ? የኤርትራዊና ኢትዮጵያዊ ስፔሻል ምግብ ቤት። በጣም ትክክል ተመልሰዋል። በስማ ዳላክ ሬስቶራንት እሺ፣ ዌልካም። ስፔሻል ምግብ ቤት ደርሰናል። ያስ
ፕሪቫታችን ደግሞ ኪችን ነው። ኪችን ቤቶች ኪችን ነው። ይሄ እንዴት ናችሁ? ኪችናችን ደግሞ እንደዚህ ይመስላል። ኦቨና በየአይነቱ ነው። የቤቱ ስፔሻል ምንድን ነው? እዚህ የቤቱ ስፔሻል ዳህላክ ይባላል። ዶሮና ቀይ ወጥ፣ ቅቅል እና ቬጌታሪሽ አይብ ሁሉን ያጠቃላል። የቤቱ ያለ የሚሰራ ሁሉን አጠቃሎ ዳህላክ ስፔሻል ብለናል። በብዛት ነጮች የሚጠሉት ዳህላክ ስፔሻል እና ቬጊ ስፔሻል ነው። በየአይነቱ የጾም ማለት ነው። በጣም ጥሩ። ሶ ለማራኪ ወግ ስፔሻል ምንድን ነው? ለእናንተማ ስፔሻል ነው። የዳህላክ ስፔሻል ሲሆን ማራኪ ወግ ስፔሻል ነው። አንድ በስማችን አንድ ምግብ። Thank you so much. So ታሪክሽንም ገና በደንብ እንጨዋወታለን። እሺ ደስ ይለኛል። ይህ በማራኪ ወግ የማራኪ ዲያስፖራ ፕሮግራማችን ነው። ሁለተኛውን ዙር የአውሮፓ ቱራችንን እያደረግን እንገኛለን። በቀጣይ የት እንምጣ ያልተነገረ ድንቅ የቤተሰብ ስኬት የፍቅር ታሪኮችን ያሉበት ድረስ መተን ለዓለም እናደርሳለን። ከእናንተ የሚጠበቀው ማራኪ ወግን ሰብስክራይብ ማድረግ ብቻ ነው። ማራኪ ዲያስፖራ ኢትዮጵያን ያሉበት ቦታ ሁሉ እንመጣለን። በቀጣይ የት እንምጣ ጻፉልን፣ ሰብስክራይብ ያድርጉን። ይመቻችሁ። እሺ ራይል በቃ ኪችኑን ተቆጣጥረሻል። እዚህ ጋር ምንም አይለው። ያ ለስማ በጣም ልጅ ስራ እንዴት ነው? እዚህ ስራ ደህና ነው፣ አሪፍ ነው። ወርክ ካልቸሩ የስራ ባህሉ እንዴት ነው? ትንሽ ከበድ ይላል። ያው ከደንበኛ ፊድባክ እና ከስራው አንፃር ከቤት ከልጆች ትንሽ ከባድ ነው። ያው ግን መስራት ስላለብን ደግሞ መስራት ግዴታ ነው። ጠንክረህ ካልሰራ ደግሞ የትም አደርስም። ምን ያህል ጊዜ ሆነሽ ላይ ካንቻውን በዚህ በምግብ ቤት ሙያ ስራ ላይ? አጠቃላይ የዛሬ 5 ዓመትም ከኩርድ ኢራን ኩርድ ለሁለት ተከራይተን እንደዛ ሬስቶራንት አድርጌ ነበር። ኢራናዊ ጋር ቤቱን አንድ ላይ ተከራይተን ቤቱ አንድ ላይ ለሁለት ተከራይተን ያው ሬስቶራንቱን እኔ የምጠቀምበት እሱ ግን ዴሊቨር ብቻ ስለሚያደርግ ኪራይ ለሁለት እንከፍለው ነበር። ከዛ ያው ኮሮና መጣ፣ ያልተከተበ አይገባም ተብሏል። በዛን መሀል ደግሞ ልጆቼ ያው ትናንሽ ነበሩ፣ አቋረጥኩት ማለት ነው። በጣም አይደል ሰው ራይል ወደኋላ በደንብ ልመልስሽ እንድትጫወች ነው። ምናልባት አንቺ የመጣሽበት ጅምር ለብዙዎች የሚያስተምሩ ሀሳቦች ይኖራሉ ብዬ ስላሰብኩ ነውና ለመጀመሪያ ጊዜ ከስደት ስትወጪ ምን አየሽ? ምን ገጠመሽ? ያው በጣም ከባድ ነው። ኖርማሊ ከአስመራ ስንወጣ ኢሌኒ ትባላለች ጓደኛዬ፣ አብረን የተማርን ማለት ነው። አሁን እሷ ወደ ካናዳ ሙቭ አድርጋለች። ኬንያ ብዙ አመት ቆይታለች። ከሷ ጋር ነው አብረን የወጣ ነው ማለት ስንጨርስ ፋሚሊ ሳንናገር ነው የጨረስነው። ከዛ ያው በስንት 13 ሰዓት ተኩል በእግራችን ለማቋረጥ ተጉዘን ነው ወደ ከሰላም የሚባል ሀገር የገባነው። ከዛ በኋላ ትንሽ አመመን። ያው ቆሻሻ ውሃ ጠጥተን ነው እንዳንሞት ማለት ነው። እሺ እዛ 3 ቀን ቆይተን ወደ ሸገራ የሚባል ቦታ ሄድን። እዛ በጣም ለኔ ብዙ አልተመቸኝም ነበር፣ አልወደድኩትም። ያው እዛ ደግሞ ወረቀት ለመያዝ የስደተኛ ወረቀት ለመያዝ 2 ወር ቆየን። ሲቆይብን ግን ሳንይዘው ወረቀቱ ወደ ካርቱም ልንሄድ ደግሞ ተይዘን ታስረናል። ኧረ ተይ። ምን ያህል ጊዜ ታሰራል? 12 ቀን ታስረን ኦምዱርማን የሚባል ቦታ። ያው በዛን ሰዓት ታስቦ የ19 ዓመት ልጆች ነን። እንኳን እስር ቤት ከቤታችን ወጥተን አናውቅም። ያው የታሰርነው ደግሞ እኔና እሷ ሀበሻ ነበር። ያው 2 ደግሞ ሀበሻ ነበሩ ከዛ ከካርቱም ታስረው የመጡ። ሌሎች እንዳሉ ጀኑብ እነዚህ ደቡብ ሱዳንና ሱዳናውያን ናቸው። እሺ አንዳንዱ ሰው የገደሉ ምናምን ናቸው አብራቸው የታሰሩት። እና በጣም ያስፈራ ነበር። ያው መብላት አትችልም። በቃ እነሱ ስትጠባበቅ አተኛም፣ ስለምንፈራ አንተኛም። በ12 ቀናችን ተፈርደን ልትመለሱ ትችላላችሁ ምናምን ብሎ አስፈራርቶ ላኮን ማለት ነው። ከዛ በኋላ ካርቱም ገባን። ካርቱም እንዳልኩ ወደ 1 አመት 11 ወር ከምናምን ወደ 1 አመት እየቀረብኩኝ አባቴ ሞተ። እሺ ከዛ ያው ስደቱ በቃ የራሴ ብዬ የጠበቅኩት በሚሳካልኝ ቀን እወጣለሁ የሚል ሀሳብ ነበረኝ። ያው ጭንቀቱ ለትንሽ ጊዜ ከባድ ነበር። ከዛ በኋላ ግን ራሴ ማሳመን ስላለብኝ እኔ ኖርማሊ ለጭንቀት ራሴን ቶሎ ማሳመን ችሎታ አለኝ። በጊዜው ይሳካል የሚል ሀሳብ አለኝ። እጄን አልሰጥም ቶሎ። ከዛ ያው 2 አመት ከምናምን ከ11 ወር ቆይቼ ወደ ዱባይ ሙቭ አደረኩኝ።
ዱባይ ደግሞ 10 ወር ቆይቼ ደግሞ ወደ የፖርቱጋል ቪዛ ጠየቅኩኝና ከዱባይ እሺ ቪዚት ቪዛ ወደ ፖርቱጋል መጣሁ። ከፖርቱጋል ደግሞ ወደ ስዊዘርላንድ መጣሁ። ስዊዘርላንድ ደግሞ እንዳልኩ ፍሪቡርግ ተመደብኩኝ። ፍሪቡርግ ያው ቆንጆ ከተማ ነው። ስራ ስለሌለው ነው እኔ ወደዚህ ሙቭ ያደረኩኝ። ኦኬ ምግባችን ደረሰ። ቴንክ ዩ ኦኬ ቴንክ ዩ አሜን አሜን አሜን። ዋው ሲያምር አበባ ያ ዋው ብሎ ዋው ደስ ይላል። እንጀሮ በጣም ይገርም። ከኛ ነው ከሀገር ቤት ነው ከኢትዮጵያ ነው እና አሜዚንግ ዋው ዲሽ እንላ የምንገኘው በስዊዘርላንድ ዙሪክ በዳላክ ሬስቶራንት ነው። ኢትዮጵያና ኤርትራውያን የሚያዘወትሩት የሚወዱት ቤት ቆንጆ ምግብ ቤት የሚያገኙበት በጣም ብዙ አማራጮች ያሉበት ቤት ነው። ወደ ስዊዘርላንድ ዙሪክ ጎራ ስትሉ ዳላክን ጎብኙ። ሀገራችሁ ያለ ስሜት ይሰማችኋል። የምትወዷቸው ምግቦች ታገኛላችሁ። ግብዣችን ነው። እኛ ቀምሰ ነው ወደነዋል፣ ተመችቶናል። ምርጫችሁን ዳላክ አድርጎ ለዚህ ስትመጡ የማራኪ ቤተሰቦች እንደዚህ በመላው ዓለም ፕሮግራም የምትከታተሉ የኛ ቀምሰን አይተን መስክረናል። ያስ ቴንክ ዩ አመሰግናለሁ። ባሁን ታፍቶ ምንድን ነች ለካ ለመጀመሪያ ጊዜ ከአስመራ ወጪ ምክንያት የሆነች ነገር ምንድን ነች? ምክንያት የሆነኝ ያው 2006 አባቴ ወደሱ ጋር እንዴት ፍላጎት ነበረውና ከዛ በየሆነ ምክንያት ደግሞ ቀረው። ያው እኔ ዛን ሰዓት ኖርማሊ ሃይ ስኩል እየተማርኩ ቡቲክ ሰራ ነበር። ግማሽ ቀን እሰራለሁ ማለት ልብስ ቤት ግማሽ ቀን እሰራለሁ፣ ግማሽ ቀን እማራለሁ። እንደዛ እያደረኩኝ እናቴ ይረዳ ነበር። ከዛ በኋላ ትምህርት ልክ ስጨርስ ሙሉ በሙሉ ወደ ስራ እንተናልኩኝ ነው ባልኩኝ። ስራ እየሰራው ያው ከጓደኛዬ አብረን ወተን ሻይ ስንጠጣ ለምን አንሄድም ምናምን አለች። ያው እኔ በአባቴ ሐሳብ ኦሬዲ አቋርጬው ነበር እንትን አላልኩም። ከዛ እንዴ አሁን እኮ እኔ አልሄድም ብየዋለሁ አባቴ ምናምን አልኳት። በእናትሽ እንሄድና እዛ ከገባን በኋላ እንነግራቸዋለን። እንዲያም እኔ ለአባቴ ሳልነግረው ነው ሱዳን የገባው። ከዛ አልሻልኳት። አው እሺ ብለን ሁለቴ ተይዘናል። በወታደር ተመልሰናል። ጓደኛዬ ያለ መሰረት የሚባል በጣም ለኔ ባለውለታዬ ነው። በጣም በስደት ስጓዝ ያደረገልኝ ራሱ እንትን አለለውም። መሰረት ሚካኤል ይባላል። እሄዳለሁ ስለው ጥሩ ስሜት አልተሰማው። ለምን አሁን እንዴት ወደ ስደት በዚህ ጊዜ ምናምን አለኝ። አይ መሄድ አለብኝ ምናምን አልኩት። ለሁለታችን እሱ ነው ወደ ባስ ስቴሽን የሸኘን። ከዛ ስንያዝ ደግሞ ለሱ ነው የደወልንለት። ደውለና ደረሳችሁ ሲለኝ አይ ተይዘናልና ና መተው ሰደን ምናምናልና ያው እግዚአብሔር ሲያወጣን ነው እንጂ እንታሰር ነበር። ግን ስንያዝ ያው ለምንድን ነው እናንተ መውጣት ያሰባችሁ በዚህ በእድሜያችሁ ምናምን ተባል። በቃ ይቅርታ ተሳተን ነው ምናምን አልኩት። ወታደሩ አሳድሮ ባሳሳፍሮ ላከን። ድጋሚ ሞከርን፣ ድጋሚ አልተሳካልንም፣ ተመለሰ። ወደ ሶስተኛ ከ3 ሳምንት በኋላ ምናምን ልክ አዲስ አመት አሳልፈን 2008 ድንገት ማንም ሳንናገር ከዛ ወጣ። ከዛ ኦሬዲ ተሳካልን፣ ገብተናል ማለት ነው ወደ ከሰላ። ይህ በማራኪ ወግ የማራኪ ዲያስፖራ ፕሮግራማችን ነው። ሁለተኛውን ዙር የአውሮፓ ቱራችንን እያደረግን እንገኛለን። በቀጣይ የት እንምጣ ያልተነገረ ድንቅ የቤተሰብ ስኬት የፍቅር ታሪኮችን ያሉበት ድረስ መተን ለዓለም እናደርሳለን። ከእናንተ የሚጠበቀው ማራኪ ወግን ሰብስክራይብ ማድረግ ብቻ ነው። ማራኪ ዲያስፖራ ኢትዮጵያን ያሉበት ቦታ ሁሉ እንመጣለን። በቀጣይ የት እንምጣ ጻፉልን፣ ሰብስክራይብ ያድርጉ። ይመቻችሁ። እዚህ ሀገር ልክ በገባው በ2 ወሬ ስራ ጀምሬያለሁ። እኔ ብዙ ስራ ሰርቻለሁ። እኔ ባይዘው ምን ምሳሌ እዚህ መጀመሪያ ስመጣ ልክ በ2 ወሬ 2 ልጆች ይዝ ነበር፣ እንደ ቤቢ ሲስተር ማለት ነው። ሞግዚት ሆነሽ? ሞግዚታ። እሺ። እና ጽዳትም ሰራለሁ፣ ሁሉም ሰራለሁ። የሶሻል የሚያሰሩኝ ነበር መንግስት ማለት ነው። 5 ቀን በሳምንት ከሰኞ እስከ ዓርብ። እሺ። እና እንደዛ ሰርቼ ልክ ወረቀቴ ስመጣ ሀገር ቤት ሄድኩኝ በአመቴ ማለት ነው። እሺ። ወደ አስመራ ሄጄ ፋሚሊዎቼ እናቴ ወንድሞቼ አይቼ ስመለስ ወደዚህ ሙቭ ለማድረግ ስራ ጀመርኩኝ። እዛ እየሰራው የልጆች አባት
ተዋወቅን። የት ነው የተዋወቃችሁት? እዛ ስራ ቦታ እየተመላለስኩ ነው የምሰራው። ከዛ እዛ ተዋወቅን፣ አብረን የተወሰነ ወራት ኖርን። ከዛ ትልቋ ልጄ ተረገዘች ማለት ነው። እሷ ተወለደች። አመት ከ11 ወር ደግሞ ሁለተኛ ልጄ ተወለደ። ኦልሬዲ የ2 አመት ልዩነት ነው ያላቸው። 1 አመት ከነ ትንሹ ልጄ ትንሽ የጤና ችግር አድርጎ ነበር። በብርድ ነው እሱም ብሮንኪት ብሉታል ሲያገር ያው በየወሩ ሆስፒታል ላይ የሚሄድ እንትን ነበረው ቀጠሮች። እሺ ሲታፈን ግዴታ ሆስፒታል መሄድ ነበረበት። እንደዛ ያልኩ ትንሽ አመታት ተቀምጬ ነበር እንጂ እኔ ስራ ነው የምወደው። እነሱ ለማሳደግ ወደ 4 አመት ምናምን ቤት ተቀምጫለሁ ከልጆቼ። ከዛ በኋላም ስራ ጀመርኩኝ። ያው የወረቀት የዚህ ሀገር ደግሞ የተለያየ ወረቀት ነው ያለው። የኔ ወረቀት ኤፍ ነበረ። ኤፍ ማለት አሁን እዚህ ሲሰጡ እንደ ኬዝ አስተያየታቸው ነው። ሂዩማኒቲ የሚባል አለ፣ ኤፍ ፖለቲክ፣ ከዛ ቢ የሚባል አለና ኤፍ ሂዩማኒቲ ኤፍ ፖለቲክ ነበር የኔ። ከዛ እሱ ለመቀየር ደግሞ ወደ 2 አመት ካፌ ቤት ሰርቻለሁ። የነጭ ቻይና መስተንግዶ። መስተንግዶ። እዛ ደግሞ ወደ 2 አመት ስሰራ ወረቀቴን ቀየሩልኝ። እሺ 2 አመት ከ2 ወር ሰርቼ ወደዚህ ሬስቶራንት መጣ ማለት ነው። ወደ ራስሽ ቢዝነስ እንዴት ነው የገባሽው? አቅምስ ፋይናንሻሊ ሌሎች ነገሮች አቅምስ አይፈልግ ነበር ወይ? ኖርማሊ ሬስቶራንት የከፈተው የልጆች አባት ነው። ኦኬ። ከዛ እሱ አሁን ወደ አፍሪካ ሙቭ አድርጓል። ኦኬ። እሱ ሲሄድ ከሱ ተቀበልኩት ማለት ነው እንድሰራበት። የኔና የሱ ስምምነት ነበረ። ኦኬ። እኔ መስራት ስለምፈልግ እንዳልኩ ከድሮ የሬስቶራንት መሞከርና ፍላጎት ስለነበረኝ ያው ተቀጥሬ ስሰራ ጥቅሞቹና ስራዎቹ ኦሬዲ አውቄው ነበር። ለዛ ነው የራሴ ስሞክር የነበረው። ከዛ እሱ ሙቭ አደርጋለሁ ብሎ ሳስብ ተስማምተን የግላችን ስምምነት አድርገን እሱ ሄደ፣ እኔ ሬስቶራንቱ ተቀበልኩት ማለት ነው። ጥሩ። እንዴት ማኔጅ ማድረግ ቢዝነሱን ራን ማድረግ ቻልሽ? እንደኔ እንኳን አይከብደኝም። እንዳልኩ እውቀቱ ትንሽ ባይበዛም እንደ ፕሮፌሽናሎቹ ትንሽ ስላለኝ አልከበደኝም። ቢዝነሱ ወዲያው ለመደልሽ? ምን ችግሮች፣ ምን ከባድ ሁኔታዎች ተፈጥረው ነበር? እና ወዲያው ለመደልኝ። ያው እንዳልኩ ሰርቪስ አደረግም ራሴ ከነጮች ጋር አድቨርታይዝ አደርጋለሁ። አሁን ጭራሽ አንዳንዴ ቢሮዎች ይጠሩኛል ቡና ብቻ ለማድረግ እንደ ሴሬሞኒ። ኦኬ። የውጮቹ? እሺ። እነሱ ቢሮ ሄደን ድፎ ዳቦ አድርገን ምናምን ቡና እናፈላላቸዋለን። የቡና ይከፍላሉ። ያው እዛ ሄደም አድቨርታይዝ ነው የምታደርገው እና አላወቀንም ነበር። እነዚህ በኢንተርኔት ነው ያገኘነው ምናምን ይሉኛል። ይመጣሉ፣ ይቀምሳሉ ምግብ በደንብ ማለት እስካሁን አልከበደኝም። ካሁን ደግሞ እግዚአብሔር ያውቃል። እንዳልከው ያው ልጆች ኃላፊነት ባይኖር ምንም ማለት አይከብድም። አንዳንዴ አሁን ግዴታ ስለሆነ ሆሊዴይ መውሰድ አለበት ወስዳቸዋለሁ። አሁን ላስት ዊክ ከነሱ ጋር ነበርኩኝ። ከዚህ ዙሪክ ወጥቼ ያው ስራውን ትተህ ሙሉ በሙሉ አትረጋጋም፣ ግን እነሱ ይቀድማሉ ከስራ። ለዛ በማለት እኔ አንዳንዴ ይዣቸው እወጣለሁ በእረፍታቸው ቀን። ስራ አልመርጥም ከልጆች ጋር። ልጆችን ታስቀድሚያለሽ? አዎ በጣም። ቴንክ ዩ አመሰግናለሁ። እዚህ ሀገር ቢዝነስ መስራት ምንድነው ከባድ የሚያደርገው ነገር? ማንኛውም ሰው ቢዝነስ መስራት መክፈት ይችላል። ምንድነው ከባድ የሚያደርገው ነገርስ? ህግ የስዊስ ከባድ ነው። ኦኬ። የተለየ ህግ አለ ማለት እንደ ሀገር ቤት ዝም ብለህ ቤት ከፍተህ እንትን አትልም። እሺ። የሚጠይቁህ ጥያቄዎች ብዙ አሉ። ያው ዙሪክ ትንሽ የተሻለ ነው ከሌላ ከተማ። ሌላ ከተማ የሆነ በስራ ተንቀሳቅሼ ነበር። እዚህ ስዊዝ ሆኖ ተጠይቃቸው ያው ላይሰንስ ምናምን ያስፈልጋል። ዙሪክ ይሻላል። ዙሪክ ደህና ነው። ያው ውድ ነው ለማድረግ ራሱ ውድ ነው። ሰው ወደ ቢዝነሱ እስከምን ድረስ ነው መሄድ የምትፈልጊው? ብዙ ራዕይ ነው ያለኝ እኔ። ያው ሰርተሽ ለምንድን ነው ብትለኝ ሰርቼ ለልጆቼ ነው ማለት እንዳሳደጉኝ ፋሚሊዎቼ ለልጆቼ ትልቅ ደረጃ መድረስ እፈልጋለሁ። ብዙ ምደርሳቸው ነገሮች አሉ። ይሄ ምንም አይደለም፣ ገና መጀመሪያ ነው። በዚህ ማቋረጥ አልፈልግም። ከዚህ በላይ ሆኜ እንድገኝ ነው የምፈልገው እግዚአብሔር ከረዳኝ። ልጆች ጋር ምንድነው የተለየ አታችመንት? በጣም ከባድ ነው። ያ መግለጽ አልችልም። እኔ እምባዬ ነው የሚቀድመኝ በእነሱ ሳነሳ። ለምን?
ማለት የኔ ፍላጎት ያላችሁ በጣም እንትን ነው ትልቅ ነው እሺ አሁን አንዳንዴ እንዳትደክም ዝም ብለሽ ወደ ቤት ነኝ ምናምን ትለኛለች ትልቋ በተለይ በጣም እሺ ታውቃለች እንዴት እንደምደክም አሁን 9 እንዲሆናት ነው ኦኬ እንዴ ይቅርታ በጣም ታክስ ያለና ይቅርታ እሺ ሶሪ ማይ በቃ እሺ ያ ናይስ አናባታው ታክሲ እኛ እንግዲህ ስላገኘንሽ ስለተዋወቅንሽ ቤቱን ስላየን ምግቡንም ስለቀመስን በጣም ደስተኞች ነን በመላው ዓለም የሚገኙ የማራኪ ወግ ተመልካቾች በስዊዘርላንድ ዙሪክ ሲመጡ ዳህላክ ሬስቶራንትን እንዲጎበኙ ምግባቸው እንዲያጣጥሙት ቆንጆ ጊዜ እንዲያሳልፉ ጥሪያችንን እናስተላልፋለን። ጎበኛችሁኝ በጣም አመሰግናለሁ። በጣም ከልብ ነው ማመሰግነው ቃላት የለኝም። እኔም ተከታይ እናንተ ነኝ በጣም ሁሌ እከታተላለሁ። እውነት በጣም ሁሌ ያው አድራሻችን በማኔሲያ ፕላትፎርም አውስትራሰ 19 ነው የሚለው 8045 ዙሪክ ነው የምንገኘው ዳህላክ ሬስቶራንት ይላል። ያው ሜቢ ለቀጣይ ከትንሽ ጊዜ በኋላ የስሙ የሚያስተካክሉ ይመጣሉና ስሙ ሊቀየር ይችላል። ምግባችንና ፐርሰናሊ ግን ሁሌ እንደዛ ነው አይቀየርም። ሰርቪሳችን ያለን ኪችናችን አድራሻችን ምግባችንም አይቀየርም። እናንተ ሰርቪሶች አጠቃላይ አሁን ዳህላክ ሬስቶራንት የሚሰጣቸው ሰርቪሶች ምግባችን ስፔሻል ምግባችንና ጠጅ አለን። የኢትዮጵያ ቢራ አለን፣ የኤርትራ ቢራ አለን። ጠላም ለቀጣይ ይኖራል። አረታይ አዘናልና ካሁን በኋላ ጠላም ይኖራል። አማርኛሽ በጣም ቆንጆ ነው። ተወልደሻል አስመራ ነው? አዎ። ኢትዮጵያ ሄደሽ ጎብኝተሽ ታውቂያለሽ? ቋንቋውንስ እንዴት ለመድሽ? ያው ቋንቋው እንዳልኩ ኤሌኒም የተባለችው ጓደኛዬ ከአዲስ አበባ ተባራ የመጣች ናትና በዛን ሰዓት ሃይ ስኩል አብረን ስንማር ምንም ትግርኛ አትችልም፣ እኔም ምንም አማርኛ አልችልም እና ትምህርት ቤት እረፍት ምናምን ስንቀመጥ እሷ በአማርኛ ነው የምታወራኝ፣ እኔ በትግርኛ ነው የምመልስላት። በዛን ትንሽ የገባኝ መጣና ማውራት አልችልም። ያው ከማንም ጋር ታወራም አስመራ ውስጥ ሁሉም ትግርኛ ነው የሚያወራ። ከዛ ልክ ወደ ሱዳን ስወጣ ሳትወድ በግድ ከአማርኛ ብቻ የሚናገር ትግርኛ የማይችል ሰው ካገኘ ታወራለህ። በዛን ማውራቱን ጀመርኩኝ። አላስቸገረኝም። ኢትዮጵያ መጀመሪያ 2019 ነው የሄድኩት እና ሁሉም ሰው እዛ ነው የተወለድሽ ነው የሚለኝ። እኔ ግን 2019 ለእናቴ ለማየት እዛ አስመጥቻት ሁለተኛ ልጅ ሲወለድ በ10 ወሩ ይዤው ላሳያት ለእናቴ ሄድኩኝ። ያው ልጆቹ ማየት ነበረባት፣ እኔ አልቻልኩም ወደ ኤርትራ መሄድ። ከዛ እዛ 1 ወር ከሳምንት 5 ሳምንት ቆየን። ድጋሜ በአመቴ ደግሞ ሄድኩኝ። በጣም ወድጄዋለሁ። በጣም ስለወደድኩት በአመቴ ደግሞ ከወንድሞቼ ጋር የኔ ታናሽ ካናዳ የሚኖራለ ሁለትም እዚህ ያለው ከነሱ ጋር ደግሞ ሄድን። እዛ ተሰባስበን አሳለፍን 1 ወር ደግሞ 2 ወር። አሁን እዚህ ላይፍ ስታይልሽ እንዴት ነው? ላይፍሽ ህይወትሽ ስራሽ? 2 ልጆች ቤት ይጠብቁኛል። እመጣለሁ ጠዋት ሰርቼ ማታ እመለሳለሁ። አንገናኝም ከልጆቼ ብለህ መጋነን አይደለም። ያው እነሱ ተኝቼ ያለው ትምህርት ቤት ሄዳለሁ። እንደምንም ታጌ ጠዋት ቁርሳቸው አሰጥቼ ቻው ካላልኳቸው እነሱም ስተኙ ነው እኔ የምገባው። 1 ቀን በሳምንት ወይ 2 ቀን ግን እንዳልከው ከነዚህ ጓደኞቼ ስራውን ትቼ ከነሱ ጋር ውላለሁ። አሁን ጭራሽ ያው እነሱ እያደጉ ስለሄዱ ደግሞ እኔን በደንብ ይፈልጋሉና በእረፍታቸው ቀን 2 ቀን ሊሆን 3 ቀን ከዙሪክ ይዣቸው እወጣለሁ። በጣም ደስ ይላል። ካንቺ ብዙዎች መማር ካለባቸው የሚወስዱት ሀሳብ ካለ እንደኔ እንዲህ ብታረጉ ከስደት ጋር ማያያዘሽ መሰጨን ሀሳብ ብዙ ሰው ስደት ሲባል ያው ተሰደሽ ብዙ ውጣ ውረዶች አሉ፣ ግን አሁን ጥሩ እየሰራሽ ነው። ሁሉም ሰው እንደዛ ይመስለዋል። ያው በህይወት በጣም ከባድ ወቅቶች ሊኖሩ ይችላሉ። በጣም ማለት እኔ ማሳለፍ ያለው አንዳንዴ እዚህ ባልናገርም የውስጥን ህመም ሁሉ ለሰው ይከብዳል እና ጠንክረህ ወደ እግዚአብሔር ተጠግተህ ካልኖርክ የትም ልትደርሳችሁ። እኔም ወደቀና መነሳት እንዳለ አምኜ ነው ሁሌ የምጓዘው። በቢዝነስም ይሁን በህይወትም ይሁን በህይወትም ትጎዳለና ትንሽ ቆይተ ደግሞ ትታከማለህ። እሱም ትታከመው ደግሞ በእግዚአብሔር ነው። ማንም መጥቶ ያክነህም ወንድም የሚሆን እናትም የምትሆን ስደት ላይ እንደዛ
ስራ ላይም እንደዛ እኔ ስራ ስጀምር ከስራለሁ አሸንፋለሁ ብዬ ነው የምሰራው እንጂ ነው አገኛለሁ ሳክሰስ ሆናለሁ ብዬ ብቻ አይደለም የምሰራው ወይ ደግሞ አይ ከስራለሁ ብዬ ደግሞ አልፈራም እና እንደዛ ጠንክሮ መስራትና በህይወት ደግሞ ጠንክሮ መጓዝ እግዚአብሔር ተጠግቶ መጀመሪያ እግዚአብሔር ነው ማመሰግነው እኔ እዚህ ያደረሰኝ እግዚአብሔር ነው ከእግዚአብሔር በታች ደግሞ ብዙ ሰዎች አሉ በዙሪያዬ ብዙ በቃ እኔ አሁን እንዳልከኝ እንደዚህ በስራሽ በህይወትሽ ምንድነው የምታደርጊው ብትለኝ ብዙ ሰዎች ምገልጻቸው ሰዎች አሉ እኔ እንኳን ባይመችኝ ከልጆቼ ጋር ቦል ደውዬ አንድ ሰው ጠርቼ ይሄንና ጎድሎኛልና በእናትህ ግዛልኝ ብሎ ኬትም ሄዶ የሚያመጡልኝ ሰዎች አሉ ለነሱም ክብር ይገባቸዋል ላከብራቸው ፈልጋለሁ ወንድሜ እኔ ታናሽ አለ በደንብ አሁን በስራው በቢዝነሱ ምንነጋገረው ከሱ ጋር ነኝና እዚህ ማሉ ሳሚ ፓርማ ሬስቶራንት እሱም በጣም ይሄን ባይዘው ይሄን ክትፎ ልማር ማለት በደንብ እንድሰራ ያደረገችኝ ደግሞ ሰናይት ተወልደ የምትባላለች ናሽናሊቲ ኤርትራዊ ሆና ግን ኢትዮጵያ ተወልዳ ያደገች ነው እና በጣም ከእህትም በላይ እናት ናት በጣም ለኔ በህይወቴ ብዙ ነገር ያው እንዳልኩ በልጆቼ ማሳደግ ራሱ ብዙ ተዋጽኦ ያደረገችልኝ ታመሜ ሆስፒታል ስተኛ ልጅ ታሞ ማለት ነው እንደ እናት ሆና የተንከባከበችኝ ደግሞ እሷ ናት እስካሁን ድረስ እኔ እንኳን የእጇን አልከፍላት እግዚአብሔር ይክፈለው እንጂ ያው እንዳልኩ በዙሪያን መጥፎ ነገር ስታልፍ ደግሞ እግዚአብሔር ጥሩ ሰዎች ያዘጋጅልሃል እኔ እውነት ለመናገር ከዚህ በፊትም ስሰራ በጣም ማከብራቸው ወንድሞች እህቶች ኢትዮጵያውያን አሉ እዚህ ሀገር ከዚህ በፊትም ባይዘው የረሳሁት የሆነች ከተቀጥሬ ሰራው ያለ ከዛ ወጥቼ የሆነች ናይጄሪያ ነበረችና የቤት ምኖርበት ቤት አጠገብ ናት እና ሁሌ ሳልፍ ሳያት አይዋለው ቤቱና ቆንጆ ነው ሄጄ ስጠይቃት እንደዚህ ለምን አትሰራም እኔ ለነዛ ስራ መጠየቅ ደፋር ነኝና ገብቼ ስጠይቃት ያው ተስማምተን በእንትን እየሰራው ነበር ዊኬንድ እና በብዛት ብዙ እንዳልኩ ስማቸው እንዳይበዛብኝ እንጂ ብዙ ሰዎች ማመሰግናቸው ሰዎች አሉ ኢትዮጵያውያንም ነበሩና ወንዴ ምናምን የሚባሉ በጣም ኳስ የሚጫወቱ በጣም ማከብራቸው ወንድሞች አሉኝ ግን ያው ብዙ ነው በእኔ ዙሪያ ያለው ሳክሰስ ሞን እኔ ሳክሰስ እንዲሆን እንዲያዩ የሚፈልጉ ብዙ ሰዎች አሉ ሰፖርት የሚያደርጉኝ እኔ ለነሱም ምስጋና እንድታደርሱልኝ ፈልጋለሁ በጣም አንዳንዴ ለሰው ራሱ ቴንክ ዩ ብለህ ማጠግበው ነገር አለ የሚከብድህ ያደረገልህን ነገር እና እኔ በጣም ደስተኛ ነኝ እኔ ያው እንዳልኩ ቤቱ ኤርትራና ኢትዮጵያ ነኝ አሁን ላስት ዊክ ቅዳሜ አዝማሪ ፕሮግራም ነበረኝ እንደዛ አዘጋጃለሁና በጣም እነሱም በጣም አመሰግናለሁ ያው እንደ እህት በጣም ነው የሚያከብሩኝ በጣም ነው ማከብራቸው እግዚአብሔር እድሜና ጤና ይስጠንና ትልቅ ቦታ ደርሰን ደግሞ ምን ተጋገዝ ይሆናል በጣም ጥሩ ተመልካቾች እንዲመጡ እንዲያገኙሽ ምግቡንም እንዲቀምሱ ጥሪያችንን እናስተላልፋለን እንጋብዛለን ለተደረገልን አቀባበል ለተደረገልን ግብዣ በጣም እናመሰግናለን አጠር ያለ ቆይታ ነው ያለን ግን ያው ሳናገኝሽ መሄድ ስለሌለብን በጣም ነው ማመሰግነው በሰፊው ደግሞ ቢዝነሱ አድጎ ቤት መተን ከልጆች ጋር ደግሞ ወደፊት እንግዲህ ቆንጆ ቆይታ ደስ ይለኛል ብለን እናስባለን በጣም ደስ ይለኛል እኔም ስለመጣችሁ በጣም ነው ማመሰግነው እግዚአብሔር ያክብርልኝ ቴንክ ዩ እኔም አይ ሆፕ አንድ ቀን ኢትዮጵያ መጥቼ ያገኛችኋለሁ በደስታ መምጣት አይቀርም በቅርብ እመጣለሁ እውነት እኛ ደግሞ ዌልካም ኢትዮጵያ ሲመጪ ደስ ይለኛል Thank you so much አመሰግናለሁ በማራኪ ወግ የማራኪ ዲያስፖራ ፕሮግራማችን ነው ሁለተኛው ዙር የአውሮፓ ቱራችንን እያደረግን እንገኛለን በቀጣይ የት እንምጣ ያልተነገረ ድንቅ የቤተሰብ ስኬት የፍቅር ታሪኮችን ያሉበት ድረስ መተን ለዓለም እናደርሳለን ከናንተ የሚጠበቀው ማራኪ ወግን ሰብስክራይብ ማድረግ ብቻ ነው ማራኪ ዲያስፖራ ኢትዮጵያን ያሉበት ቦታ ሁሉ እንመጣለን በቀጣይ የት እንምጣ ጻፉልን ሰብስክራይብ ያድርጉን ይመቻችሁ